ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ሀሳብ በዩኒት 5 ላይ የሚገኘው ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ስር ኢንትሮዳክሽን ፓርት 3 ዲስከስ እናደርጋለን። ከዚህ በፊት ፓርት 1 እና ፓርት 2 አይተናል። ዛሬ ደግሞ ፓርት 3 ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የናንተን ዌብሳይት እየተጠቀማችሁበት ነው፣ እያተረፋችሁበት ነው። ጥያቄውን ለናንተ ትተናል። እየተጠቀማችሁበት ካልሆነ ግን እየከሰራችሁ ነው። ተጠቀሙበት፣ አትርፉበት እላለሁ። ሐሳብ አስተያየት ካላችሁ ይሄ ቢጨመር ይሄ ነገር እኮ ቢቀነስ የምትሉት ነገር አለ፣ በነፃነት ሐሳብ አስተያየቶቻችሁን ቴሌግራማችን ላይ ጻፉልን። እኛም የእናንተን ሐሳብ አስተያየት ተቀብለን ለማስተካከልና ለማገዝ ከመቼውም ጊዜ በላይ ተዘጋጅተን እየጠበቅናችሁ ነው። በቴሌግራም ቻናላችሁ ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችሁን አስቀምጡ እያልኩ ወደ ዛሬው ዲስከሽናችን እገባለሁ። ኢንትሮዳክሽን ፓርት 3 ኦኬ። ካርበን ሳይክል ላይ በባለፈውም ዲስከስ ያደረግነው የካርበን ሳይክል ላይ ዋነኛ ካርበን ዳይኦክሳይድ ኢንክሪዝ እንዲያደርጉ ከሚያደርጉ ነገሮች መካከል ማለት ፎሲል ፊውል ነው። ፎሲል ፊውል ዋነኛ የካርበን ኮንተንቱን ኢንክሪዝ እንዲያደርግ ምድር ላይ ያለውን የካርበን ዳይኦክሳይድ ኮንተንት እንዲጨምር ከሚያደርጉ ነገሮች አንዱ ማለት ነው ፎሲል ፊውል። የተለያዩ የፎሲል ፊውል በመናቃጠልና ኮቻርኮል ኮሎች ሊሆናል የተለያዩ የፎሲል ፊውል ፕሮዳክቶችን በምንጠቀም ጊዜ ካርበን ዳይኦክሳይድ በዋነኝነት ይወጣል። ይሄ ካርበን ዳይኦክሳይድ ደግሞ ለግሎባል ዋርሚንግ ለምድር ሙቀት መጨመር ዋነኛ ምክንያት ነው። ምክንያቱም because of property ምን ማረግ ባህሪ ያለው የማመቅ እንትን የማረግ ባህሪ የመጫንና የመሸፈን እንደ ብርድ ልብስ በሉት አይደለ እንደዚህ አይነት ባህሪ ስላለው ማለት ነው። ስለዚህ የግሎባል ዋርሚንግ እንዲጨምር ምክንያት ይሆናል ማለት ነው። ኦኬ፣ ሌላው ነገር ኪ ኢንቫይሮንመንታል ኬሚስትሪ ኮንሰፕት በጣም መወሰን ያለብን ማወቅ ያለብን ስፔሻሊ ከኢንቫይሮንመንታል ኬሚስትሪ ጋር ኢንቫይሮንመንቱን ኪፕ ከማድረግ አንፃር ዋነኛ ማወቅ ያለብን ነገሮች መካከል አንዱ ፖሊዩታንት ናቸው። what do you mean pollutant? pollution እንላለን። what do you mean pollutant? pollutant is naturally occur substance whose concentration increase due to human activity. በናቹራሊ አክቹሊ ይሄ ሂውማን አክቲቪቲ ብቻ አይደለም ኦብቪየስሊ፣ ግን ለምሳሌ በቮልካኒክ ኢረፕሽን ጊዜ ወይም በእሳተ ገሞራ ፍንዳታም ጊዜ ምን ይሆናል? እነዚህ በጣም አላስፈላጊ ሆኑ ኢንቫይሮንመንታችን ሊበክሉ የሚችሉ ነገሮች ይወጣሉ። ግን አብዛኛው የሚባሉ ፖሉሽን ምክንያት ምንድነው? የሰው እንቅስቃሴ ወይም የሰው አክቲቪቲ ነው። ስለዚህ ኮንሰንትሬሽን መጨመር እንዳልኳችሁ ለምሳሌ ካርበን ዳይኦክሳይድ 0.03% ነበር፣ አሁን ወደ 0.04% አድጓል። ምን ማለት ነው? ይሄ ነገር በ0.01% ኮምፖዚሽኑ ላይ ምን አደረገ? ጨመረ ማለት ነው አይደል? ኢንቫይሮንመንት ላይ ይሄ ሲጨመር የራሱ ኢፌክት አለው። ስለዚህ ኢፌክት የሰው እንቅስቃሴ ላይ የተፈጥሮ እንቅስቃሴ ላይ የራሱ ተጽዕኖ ማምጣት ከጀመረ ይሄ ነገር ምንድነው? ፖሉታንት ነው እንላለን። ለምሳሌ ፖሉታንት ማን ነው? ሰልፈር ዳይኦክሳይድ ፖሉታንት ነው። ምክንያቱም ሰልፈር ዳይኦክሳይድ በበዛ ቁጥር ምን ያደርጋል? ኢንቫይሮንመንቱ ላይ በተሰራጨ ቁጥር ዝናብ በሚዘንብ ጊዜ ምን ያደርጋል? በወተር ሳይክል ውስጥ ገብቶ ኖርማል ሬን ሳይሆን አሲዲክ ሬን እንዲዘንብ ያደርጋል። ይሄ አሲዲክ ሬን ሲዘንብ ደግሞ ምን ያደርጋል? ፕላንቶቻችን ይበላሻሉ። የሶይላችን ምን ያደርጋል? አሲዲክ ሶይል እንዲሆን ያደርጋል። ስለዚህ የሚመረተው ምርት ምን ያደርጋል? ወይም የቀጨጨ ይሆናል ወይም ደግሞ ከነጭራሹ የጠፋ ይሆናል። ሌላስ ካርበን ዳይኦክሳይድ ሊድ ብዙ ጊዜ ምን ውስጥ እናገኘዋለን? የተለያዩ ፔንቲንግ የቀለም አይነቶች ፕሮዳክሽን ላይ በብዛት ምን አለ? ሊድ አለ። የተለያዩ ነገሮች ላይ ሊድ አለ። ያም በጣም ከፍተኛ ኢፌክት አለው። ካርበን ዳይኦክሳይድ እንደምታውቁት የግሎባል ዋርሚንግ ዋነኛ ኦርኬስትራ በሉት መሪ ማለት እንችላለን። ኦኬ፣ contaminant. What do you mean contaminants? Contaminant is non-natural substance introduced by human become pollutant when harmful. ስለዚህ ምንድነው ኮንታሚናንት የሚባሉት ደግሞ ምንድናቸው? non-natural substance ነው። ይሄ ፖሉታንት ናቹራሊ ብለናል። ይሄ non-natural substance ናቸው። ሰብስታንሱ non-natural ወይም በሂውመን አክቲቪቲ ምን የተደረጉ ነው? ክሬት የተደረጉ ናቸው። ስለዚህ ኢንቫይሮንመንቱ ምን እንዲሆን ፖሉታንት እንዲሆን የሚያደርጉ ነገር ምን ይባላሉ? ኮንታሚናንት ይባላል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን
መልካም ትምህርት እንላለን።